ደህና ኡስታዝ ሰላምና ኮምበደና መጣ ሰላም ነው ወይ ሰላም አረፍ በል ኦኬ ቴንክ ዩ እሺ ወንድም አቤል በድጋሚ መጥቻለሁኝ እስካሁን ስመጣ ማወራችሁ የነበረው የት ነው ያላችሁ ቦታዎች አሰራራችሁ ላይ አከፋፈል ላይ የመሳሰሉት ነበር ምናወራውና አሁን አይ ቲንክ አዳዲስ ነገሮች ይኖራሉ ከስተመሮቻችን ይገዙም አሁን ላይ ደግሞ በማስረከብ ረገድና ያስረከባችሁ ያላችሁበት ቦታዎች የት ናቸው እንደገና አሁን ደግሞ አዲስ የተሻለ የሚባሉ ነገሮች ካሉ በአጠቃላይ እስኪ ያሉት ሁኔታዎች እንስማ ብዬ የመጣሁት በጣም ጥሩ እንኳን በደህና መጣ ኡስታዝ ያው አንተ ቤተኛ ነህ ከአንድም ሁለት ጊዜም ደጋግመህ መጥተሃል ሰው በአንተ በኩል ያሉም ደንበኞች ወደው ገዝተውናል እውነት ነው አንድ ድርጅት ደግሞ ሽያጭን ከፈጸመ በኋላ እንዴት ነው እያስረከበ ነው ወይ የሚለው መጠየቅህ እጅግ መልካም ጥያቄ ነው እንኳን በደህና መጣ በቅድሚያ አሁን ላይ እያስረከበን የምንገኝባቸው ሳይቶች የመጀመሪያው አያት ላይ ነው አያት ሎሚያድ ሱፐርማርኬት ላይ እንግዲህ አምነውን ከዛሬ 2 ዓመት በፊት የገዙ ደንበኞች አሁን ቁልፋቸውን የሚረከቡበት ጊዜው ደርሷል ሙሉ በሙሉ አጠናቀን አሁን ለደንበኞች ሬዲ አድርገናል ሚክስድ ፐርፐዝ የሆነ ወይም ደግሞ የጋራ የሆኑ ቅይጥ የሆነ አገልግሎት የሚሰጡ ናቸው የንግድ ሱቆችም እንዲሁም ደግሞ አፓርትመንቶችን በውስጡ የሚገኝባቸው ናቸው ስለዚህ አያት ላይ ከዚህ ቀደም ለገዙ ደንበኞች እንኳን ደስ አላችሁ ማለት ፈልጋለሁ ምክንያቱም ያው እየተረከቡ ያሉበት ሁኔታ ነው ያለው በዚህ ዓመት ፕሮጀክታችን ካመጣቸው ነገሮች ውስጥ አያት ላይ ብቻ አይደለም አሁን ዲሊቨር ልናደርግ ወይም ልናስረክብ የቀረብነው ከዛ በተጨማሪ ጋርመንት ሳይት ላይ በዚሁ ዓመት ላይ ሙሉ ለሙሉ አጠናቀን የምናስረክብበት ሁኔታ ላይ ነው የምንገኘው ስለዚህ የጋርመንቱም ሳይት እንዲሁ የመረከቢያው ጊዜ እጅግ በጣም የተቃረበ ለደንበኞች በቀጣይ ወራቶች ውስጥ የሚረከቡበት ሁኔታ ነው ያለው አሁን ላይ በጣም ጥሩ የሚያደርገው ነገር ምንድነው እንዲያውም አሁን በመጪው ቅዳሜ ላይ አንድ የስጦታ ፕሮግራሞችን ያዘጋጀንበት ኤክስፖ አለና እዛ ላይ BYD አሁን ስገባ ያያቸው መኪኖች ናቸው ትክክል እውነት ነው እነዚህ ሁለት BYD E2 መኪኖች ያኔ አምነውን ለገዙ ደንበኞች ቴምር ላይ ኢንቨስት ያደረጉ ደንበኞች በሳር ቤት ሳይት ላይ በዚሁ ዓመት የሚረከበው ሌላ ሳይታችን እንደመሆኑ እዛ ላይ ለገዙ ደንበኞች አንድ የBYD E2 ስጦታ እንዲሁም ደግሞ ሙሉ የፊኒሺንግ ማቴሪያልን እንጨርስላቸው ሁለት ደንበኞችን እንዲሁ የሚሰጥበት ስጦታ ነው ያለው በተያያዥነት ለሳር ቤት ላይ ላለው ሳይታችን ብቻ ሳይሆን አያት ፈረስ ቤት ላይ ለሚገኘው ሳይታችንም እንዲሁ ወደ ማለቅ የደረሰው ሳይታችን እንደመሆኑ በተመሳሳይ አንድ ሌላ BYD E2 እና በተጨማሪ ደግሞ ሁለት የግንባታው አጠናቀም እንሰጥበት ሁኔታ ነው ያለው እንዳጠቃላይ ቴምር ሪል ስቴት በዚህ ዓመት ውስጥ 4 ሳይቶችን አጠናቀን የምናስረክብበት ሁኔታ ላይ ነው የምንገኘውና ድርጅታችን መሸጥ ብቻ ሳይሆን ማስረከቡም ላይ እንዲበርትተን እየሄድን ያለንበት ሁኔታ ነው ያለው ሌላ አንድ ማለት አዲስ የሆነና ምናልባት ከዚህ በኋላ ሌሎች ሰዎች ሊገቡበት የሚችሉበት ሳይት አላችሁ እነዚህ ሳይቶች ላይ ሙሉ ለሙሉ ሽያጭ ጨርሰናል ያው የተገነባው ላይ ያሉትን ቀድመው ለገዙ ደንበኞች ሙሉ ለሙሉ ተይዟል ነገር ግን አሁን ላይ ደግሞ ለሚገዙ ደንበኞች በካሳንቺስ እና በ4 ኪሎ መሃል በምትገኘው አቧሬ ላይ በኮሪደር ፕሮጀክቱ ያሸበረቀችው ቦታ ላይ እንዲሁ አሁን የምንሸጠው ሳይት ነው የሚገኘው ስለዚህ ይሄኛው ርዝመቱ G+21 የሆነ ህንፃ ነው በዚህ ላይ 3 ወለል የመኪና ማቆሚያ ያለው በከባለ 1 መኝታ እስከ ባለ 3 መኝታ የሚገኝበት ነው ያለው ባለ 1 መኝታው በ80 ካሬ እንዲሁ ደግሞ ባለ 3 መኝታው በ121 እስከ 157 ካሬ ባለው አማራጮች ለደንበኞች ይዘን የቀረብንበት ሁኔታ ነው ያለው ታዲያኝ አፓርትመንቶች ዛሬ ላይ ኢንቨስት በማድረግ ልክ ሳር ቤት ላይ እንደገዙት ደንበኞች ሁሉ አያት ላይ እንደገዙት ደንበኞች ሁሉ ከዛሬ 3 ዓመት በኋላ ጠንቅቅ አድርገን የምናስረክብበት ሁኔታ ነው ያለው ኡስታዝ በጣም ጥሩ አይ ቲንክ ጥሩ እየሄደ ነው ያለው የሚመስለኝ አሁን ያለው የሚረከቡበት ጊዜ በሚረከቡበት ወቅት የቀራቸውን ሙሉ ክፍያ ከፍለው ነው የሚሆነው ወይስ አከፋፈልን በተመለከተ ለምሳሌ በ80 ካሬ ባለ 1 መኝታ
ጠቅላላ ክፍያው በ8 ሚሊዮን 800 ሺህ ብር ያለ ሲሆን ነገር ግን ደንበኞች ቀድመው የሚከፍሉት ከዛ ላይ 20 በመቶውን ብቻ ይሆናል ማለት ነው። ዛሬ ላይ 20 በመቶውን ይከፍሉና ቀሪውን 80 በመቶ በ15 ዙር ክፍያ ማለትም ያለምንም ግብአት ውጤት ጭማሪ ሳናደርግባቸው የሚሰሩ ይሆናል ማለት ነው። ስለዚህ እዚህ ላይ የሚገዙበት አማራጭ አንደኛ ይሆናል። ግን ይህ ብቻ አይደለም። አሁን ላይ ከባለ 1 መኝታ ውጪ ባለ 3 መኝታን ብንመለከት ጠቅላላ ክፍያው በ13 ሚሊዮን 200 ሺህ ገደማ ላይ የሚገኝ ሲሆን ደንበኞች ዛሬ ላይ አሁንም 20 በመቶ ከፍለው የቤት ባለቤት መሆን የሚችሉበት አማራጭ አካተናል ማለት ነው። ነገር ግን ያው ኡስታዝ ቴምር ሪል ስቴት እንደምታውቀው በተመጣጣኝ ዋጋ የቤቶችን ለደንበኞች በማቅረብ ከኢትዮ ሪል ስቴት አዋርድ የተሸለመው ሽልማት እንዳለን እናውቃለን እና ይህም እንደ ሁልጊዜው ቅናሽን ያመጣንበት ሁኔታ ነው ያለው። 35 በመቶ ቅናሽ አለ። ቀድሜ ከተጠቀስኩት ባለ 1 መኝታ 80 ካሬ ላይ ደንበኞች በአንዴ መክፈል የሚፈልጉ ከሆነ በ5 ሚሊዮን 500 ሺህ ብር የቤት ባለቤት መሆን ይችላሉ ማለት ነው። ቴምር ሪል ስቴት ላይ ሊያውም በጣም ተወዳጅ በሆነችው በኮሪደር ባሸበረቀችው እንግዲህ ሁልጊዜ ትምህርትን ስናስብ ደግሞ 4 ኪሎ አቅራቢያ ላይ በምትገኘው አቧሬ ላይ በ5 ሚሊዮን 500 ሺህ በአንዴ ከከፈሉ የባለ 1 መኝታ የቤት ባለቤት መሆን ይችላሉ ማለት ነው። ባለ 3ቱን ለሚፈልጉ ዋጋው ከ13 ሚሊዮን ወዲያውኑ ወደ 8 ሚሊዮን 400 ሺህ ብር ዝቅ ይልላቸዋል። ይህም ማለት የ5 ሚሊዮን ገደማ ቅናሽ አድርገናል ማለት ነው። ስለዚህ ጥሩ ጊዜ ላይ የመጣ እውነት ለመናገር የተረከቡትን ከመጠየቅ ውጭ ደግሞ ዛሬ ላይ የምንሸጣቸው ሳይቶች አንደኛው አቧሬ ይሆናል ማለት ነው። ስለዚህ ደንበኞች በአቧሬ ሳይት ላይ ባለ 1 መኝታ ባለ 3 መኝታ ለሚፈልጉ እታች በምናስቀምጥላቸው ስልክ ቁጥሮች ደውለው መረጃዎችን ተለዋውጠው ቢሮአችንን ጎብኝተው የቤት ባለቤት መሆን ይችላሉ ማለት ነው። እንደው ግን ከዚህ በተጨማሪ ባለፈው ላይ ጠቀስ አድርገን ያለፍነው ለመጨመር ያህል ሳር ቤት ሁሌም ተወዳጅ ሰፈር ነው። የዲፕሎማቲክ ሰፈር ነው። ከ35 በላይ ኤምባሲ መገኛ ነው። ትምህርት ቤቶች፣ የንግድ ተቋማት፣ የሃይማኖት ተቋማት እንዲሁም ደግሞ ሆስፒታሎች መገኛ የሆነ ሰፈር ነው። በዚህ ሰፈር ላይ ባለ 3 መኝታ ቤቶች ብቻ ቀርተዋል። ባለ 2 መኝታ 81 ካሬ 106 ካሬ እና 110 ካሬ ስንሸጥ የነበረ ቢሆንም 100% ሽያጮቹን ጨርሰናል ማለት ነው ኡስታዝ አሁን እዛ ላይ ባለው። ነገር ግን ባለ 3 መኝታ ለሚፈልጉ ውስን ቤቶች አሉ። አሁንም እኚህ ቤቶች 35 በመቶ ቅናሽ ያደረግንባቸው ናቸው። 139 ካሬው ከ15 ሚሊዮን 200 ሺህ ብር በአንድ ጊዜ የሚከፍሉ ከሆነ ወደ 9 ሚሊዮን 900 ሺህ ብር ዝቅ ይልላቸዋል። ይህም ማለት ወደ 6 ሚሊዮን ብር ቅናሽ ያደረግንበት ሁኔታ ነው የሚገኘው ማለት ነው። ነገር ግን ደንበኞች ቀስ ብዬ ከፍላለሁ በአንድ ጊዜ ይህ ብር መክፈል አልችልም ለሚሉ ደንበኞች ደግሞ እንደተለመደው ሁሉ 20 በመቶ ብቻ ከፍለው የቤት ባለቤት መሆን የሚችሉበት ሁኔታ ነው ያለው ነው። የመጨረሻ ጥያቄ እንደዚህ አይነቱን የግዢ ሁኔታ ከባንክ ጋር ማያያዝ የሚፈልጉ ሰዎች ጋር ያላችሁ አካሄድ እንዴት ነው? አሁን ላይ ባለው ያው የባንክ አማራጮች እንደ ድርጅታችን የለም። ግን ምንድነው ቀለል ባለመልኩ የፈጠርናቸው ያከፋፈል ሂደቶች ነው ያለው። እኛ የምናስከፍለው ታይም ቤዝድ አይደለም። የምናስከፍለው በግንባታ ሂደት ነው። ስለዚህ ቀስ እያሉ እየሰሩ የሚከፍሉበት ስርዓት ነው። ምክንያቱም 15 ዙር ክፍያ አለ። ከ15ቱ ዙሮች 13ቱ ዙሮች 5 በመቶ ብቻ ነው የሚከፍሉት። ይህም ማለት አንድ ሰው የመጀመሪያ ቅድመ ክፍያውን 20 በመቶ ከከፈለ በኋላ ቀስ እያለ እየሰራ በየ3 ወሩ ከ2 ወር 15 ቀን እስከ 3 ወር ነው የሚመጣው ክፍያው። በዛ ውስጥ ክፍያን ይፈጽማል ማለት ነው። ስለዚህ ባንክ አማራጭ ለጊዜው የለም። ነገር ግን አከፋፈሉ ለቀቅ ያለ አድርገን አዘጋጅተነዋል። ደንበኞች እኛን ለማግኘት ለሚፈልጉ ያው በሀገር ውስጥ በውጭም ሀገር የሚኖሩ ያንተ ተከታታዮች ይኖራሉና ይህንን ቪዲዮ አይተው ለሚመጡ ደንበኞች እታች በምናስቀምጠው ስልክ ቁጥር ብቻ ቴምር ሪል ስቴት ብለው በመደወል ወይንም ደግሞ በዋትሳፕ መረጃ ከተለዋወጥን በኋላ ወኪል ካላቸው ከሀገር ውጭ የሚኖሩ ከሆነ ቢሮአችንን ጎብኝተው ሳይቱንም ጎብኝተው የቤት ባለቤት መሆን የሚችሉበት አማራጭ አለ። ከሀገር ውጭ ደግሞ ካለ በቪዲዮ ኮል እያሳየናቸው ውሉንም ባሉበት ሀገር ሆነው የሚጨርሱበት አማራጮች አድርገናል። ስለዚህ ቴምር ሪል ስቴት ማግኘት የሚፈልጉ የአንተ ተከታታዮች ካሉ እታች በምናስቀምጠው ስልክ ቁጥሮች ብቻ በመደወል መረጃውን መውሰድ ይችላሉ ማለት ነው። ቴንኪው። እስካሁን ደንበኞች እኔ ጋር ጥሩ ነገር የነገሩኝ በዚሁ ቀጥሎ ነው የምላችሁ። በጣም አመሰግናለሁ። በጣም አመሰግናለሁ። እኔም በጣም ቴንኪው።